የተወደዳችሁ ተመልካቾቻችን የኢድ ፕሮግራማችን እንደቀጠለ ነው። ኢድ እንዴት እያለፈ ነው? ኢድ ቆንጆ ነው። ያው አንቺ የከደምሽ ነው ሀቢብ ወጉን ይችልበታል። እንዴት ነው ቡናው የቡና ቁርሱ ሁሉም ተሟልቷል። ኢድ ማሟላት ያለበት ሁሉ አለ። ኢድ እንግዲህ ያው ሁሌ ዘካተል ፊጥሩ እንዳይነሳ ቤት እኛ ብቻ ሳይሆን መደሰት ያለብን ነብዩ ሰለላሁ ዐለይሂ ወሰለም ያሉት ምስኪኖችን በዙሪያችን ያሉትን ሁሉንም ብለዋል። እሱ ጠግቦ ጎረቤቱ ተርቦ ያደረ አላመነም ብለዋል። ማለት እኛ ጠግበን ጎረቤቶቻችን ተርበው ማደር የለባቸውም። ያለንም ማካፈል አለብን። አክቹአሊ ይሄ ኢድ አልፈጥር ዘካተል ፊጥርም አለው። አላማውም እነዚህ ምስኪኖችን አቅመ ደካሞችንም የመርዳት ግብ ስላለው ከዚህ ባሻገር ኢድ እንግዲህ ህፃናት በጣም የሚደሰቱበት መድረሳዎች የሚደምቁበት በተለይም ደግሞ ወደ ክፍለ ሀገር ስትሄድ ኢድ ሲደርስ ለነሽዳ ትዘጋጃለህ የሚባል አለ። ቁርአን በጣም ያሐፈዙ ሰዎች ሐፊዝ በቃላቸው የያዙ ልጆች ሐፊዘል ቁርአን የሆኑ ልጆች ይዘጋጃሉ። ቁርአን ያቀርባሉ። ያሲንንም ተባረክንም ሌላም ሱራ አንድ ምዕራፍ መርጠው ተዘጋጅተው ያቀርባሉ። ሌሎች ደግሞ ህፃናት ነሺዳ ሲለማመዱ ከቆዩ በኋላ ለማቅረብ ይዘጋጃሉና እኔ በወቅቱ መድረሳ ጎበዝ ነበር። ጎበዝ ነኝ። ፍላጎት ነበረኝ የማቅረብ ነሺዳና ማረሳው ነገር እና ኡስታዝ ምን በቁመት ሆነ ማለት ተሰልፈ ስለዚህ አንተ አጭር ነበር። እኔ ትንሽ በሰውነቴም ደቀቅላለሁ መስልና አይ ቆይ አወል አንተ ቀጣይ አመት ትሆናለህ ሲልኝ እና ያ እንትን አረሳውም። በጓደኞችህ ጋር እኩል ተሰልፈህ ለማቅረብ የነበረህን ጉጉት እሳቸው በርግጥ በፖዚቲቭ በቀስ ብለህ ተለማምደህ ቀጣይ አመት ትደርሳለህ ብለው ነው። ግን የተሰማኝን ስሜት አረሳውም እና ልጁና ጉጉት አለ። አሁን የብዙ የሂፍዝ ማዕከላትም እየተገነቡ ነው እኮ አይደል? ብዙ ሐፊዘል ቁርአኖች አሉ። በፊት አንድ ሐፊዝ ቁርአን ሙሉ ሐፈዘ በቃሉ የያዘ ሰው ስናይ እንደ ትልቅ ተአምር ነበር። እኔ አሁን ትንሽ ኳስ ሜዳ ነገር ነበር እንትን የሚለው ቁርአን ያሐፈዙት በቃ ስቴጅ ላይ ነው እንደ ትልልቅ ሸሆቹ ጋር ነው የሚታደሙት። ሌላ ከጀርባ ቢሃይንድ ዘ ሲን እና እሱ ነገር ራሱ ልዩነቱ በጣም ከፍተኛ ነበር ልጅ እያለሁ። ከዛ ጀምሮ ነው የቁርአን ኢምፓክት ያለው በሙስሊሙ ማህበረሰብ። አሁን ደግሞ በየመስጊዱ የሂፍዝ ማዕከላት ተገንብተዋል። ብዙ ሐፊዘል ቁርአኖች እያየን ነው። ደግሞ ቁርአን እንግዲህ ረመዳንም የቁርአን ወር ነው። የምናወራውም ስለ ቁርአን ስለሆነ ብዬ ነውና ቁርአን የወረደበት ወር በመሆኑ ትልቅ ቦታ የሚሰጠው ነው። በእስልምና ሃይማኖት ደግሞ ቁርአንን አሳምሮ መቅራት በጥሩ ድምጽ እንዲቀራ ይፈለጋል። እና ትንሽ ትቀራለህ ግዴላም ትንሽ ላይክ አሳምረው የሚቀሩ ሰዎች ይበረታታሉና አንድ ጊዜ እንደውም ከዚህ ጋር በተያያዘ አንድ አብዱል ሐሚድ የሚባል ሱመያ መስጂድ ሙአዚን ነው እዚሁ አዲስ አበባ መገናኛው እና በጣም ድምጹ ያምራል። ከልጅነቱ ጀምሮ የአረብኛውን አክሰንት ቶኔሽኑን በጣም ተምሯል። ቁርአን ሐፊዘል ቁርአን ነው እና አንድ ጊዜ ላይክ ያሰገደ ተራዊ ያሰገደ ነውና የቁርአን አቀራሩን የሰሙ ልጆች በዛ ሲያልፉ ተወራርደው ሁሉ ገብተው አይተውታል። ይሄ ነገር ቴፕ ነው ሰው ነው ሪል ኢትዮጵያዊ እንደዚህ አይነት አክሰንት አለው ይባላልና ሪሊ የእውነት ራሳችንን አድማየር ማረክ ካለብን ብዙ በቃ በዓለም ደረጃ ያሉ ብዙ ቁርአን አሳምረው የሚቀሩ መሐፈዝ ብቻ ሳይሆን አሳምረው የሚቀሩ ከኔቲቭ ከሆኑት አረብኛ የመጀመሪያ ቋንቋዎች ከሆኑት በላይ አሳምረው የሚቀሩ ብዙ ሙአዚኖች ብዙ ሐፊዘል ቁርአኖች እየተፈጠሩ ነውና በጣም ደስ የሚል ነው። ሰሞኑንም ያለው የሀገራችን የቁርአን ውድድርም እሱንም እንዲያንደረድረን ብዬ ነው ያነሳሁት። ይሄን ሐሳብ ተካሂዶ ስለነበር ብዬ ነው አይደለም። ሴት እህቶቻችን አሸንፈዋል። በቅርቡ በተካሄደው ሀገራዊ የቁርአን ውድድር ሴቶቻችን በሐፊዘል ቁርአንነት አንደኛና ሁለተኛ የወጡበትን ፕሮግራም አይተን ነበረ እና በሱም በቃ ብዙ ሴቶች እንዲበረታቱ ምሳሌ የሆኑ ሴቶች ናቸው እና ሴቶች በሐፊዘል ቁርአን ያክል አገር አቀፍ ውድድር ላይ ቀርበው በሚያምር ድምጻቸው እየቀሩ ከዛም ደግሞ አሸንፈው ደግሞ የሽልማት ፕሮግራሙንም ወስደው ካሸነፉበት ከመጡበት ሀገራቸውንም ደግሞ ሀገራቸውን አስጠርተው በልዩ አቀባበል ነበር ያደረጉላቸው ወደ ሀገራቸው ሲመለሱ ቁርአን አሸንፈው ሲሄዱ ማለት ነው እና ረመዳንም እንደመሆኑ ታላቁ ቁርአን የወረደበት ወር ነው።
ይሄንን አስመልክተው ታላቅ ሀገር አቀፋዊ ውድድር ተካሂዶ ነበር። ብዙ አሁን ሱቅ ላይ የሚሰሩ ብዙ ወንድሞቻችን ሙስሊም ወንድሞች ቁርአናቸውን ይዘው እዛው ሙስሊም ሱቅ ውስጥ እየቀሩ ቁርአን ምክንያቱም ቁርአን ማክተም አለብህ ቁርአን ሙሉ ቁርአን ቀርተ በረመዳን ወቅት ማክተም አለብህ እንደ ግዴታ ነው በሃይማኖቱ የቻለ ሰው አዎ መጾም ብቻ አይደለም ረመዳን አንዱ ፕራክቲስ መጾም ብቻ አይደለም ቁርአን ማክተም ነውና ብዙ ተነሳሽነት ፈጥሮ አይቻለሁ ሁሉም በቃ እንዲህ አይነት ተነሳሽነት ውድድሮች ደግሞ መከናወናቸው ያለውን ተነሳሽነት በጣም ከፍ የሚያደርጉ ናቸው ማለት ይቻላል በደንብ ብናስተዋውቀው አሁን ግራንድ ኢፍጣርን ከተመለከትን ሰዎች ተሰባስበው አንድ ላይ እንዲያፈጥሩ የትስስር አብሮነታቸውን እንዲያሳድጉ ይሄን ቁርአን ውድድር ሲኖር እንግዲህ የዛሬ አመቱንም አስተዋውሳለሁ ከመላው ዓለም የዘንድሮውንም መተው የሚታደሙ ሰዎች አሉና እንደ አንድ የቱሪዝም መስህብ መታየት የሚችል ነው ከበርካታ ዓለም መተው መታደማቸው ትልቅ ነገር ነው በዚያውም ኢትዮጵያ ማናት ለኢስላም ያላት አበርክቶ ቀደም ባሉት ፕሮግራሞቻችን ስናነሳው እንደነበረው የሷሃቦች ለሂጅራ የመጡባት ሀገር እንግዲህ እዚህ ኑረው ብዙ ያሳልፉባት ሀገር ናትና የሐበሻና የእስልምናን ታሪክም ሌሎች ብዝሃ ባህልን ታሪክን እምነትን የሌሎችንም ብዝሃ ባህልን የሚያውቁበት አጋጣሚ የሚፈጥር ስለሆነ እንዲህ አይነት ፕሮግራሞች በጣም ከዲኑን ከማስተዋወቅ ባሻገር ከቱሪዝም አንፃር ልንመለከተው እንችላለን እንግዲህ ይሄን የቁርአን ውድድርን በሀገራችን ተካሂዶ ነበር ዓለም አቀፍ የቁርአን ውድድር ነው በርካታ ኢትዮጵያውያኖችም ተሳትፈው ነበር ስለ ቁርአን ካወራን አይቀር ይሄ ውድድር እስቲ ምን ይመስል ነበር የሚል አንድ ጥንቅር መሰናዶ አለን እሱን ተከታትለን ኢድ ሙባረክ ሌሎች ደስ የሚሉ ፕሮግራሞችን ተመልሰን ደግሞ ወደ እናንተ እናደርሳለን ቁርአን የእውቀትና የሰላም ምንጭ በሚል መሪ ሐሳብ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አዘጋጅነት ለመጀመሪያ ጊዜ የተዘጋጀ መርሃ ግብር ነው። በተቋም ደረጃ ሲዘጋጅ የዚህ መሪ ሐሳብ ዋና ማጠንጠኛ የሰው ልጅ በዋናነት የሚያስፈልገው ዕውቀት ነው። ለዕውቀቱ ደግሞ ዕውቀትን ለማግኘትም ሆነ ለአጠቃላይ ማንነታችን ደግሞ ሰላም ያስፈልጋል። የሁለቱም ምንጭ ደግሞ ቁርአን ነው የሚል መሰረታዊ ጽንሰ ሐሳብ የያዘ ነው በሐሳብ ደረጃ። ከዛም ባሻገር ጥቅል ትርጓሜው ሀገር አሁን ካለችበት መሰረታዊ ሁኔታ ነገን ታሳቢ ያላደረገ ዛሬ ላይ ባሉ ችግሮች ብቻ ትውልድን ዋጋ የሚያስከፍሉ የሰላም እጦቶች እየተከሰቱ ነውና ዕውቀትንም ሰላምንም መሰረት ባደረገ መልኩ ወደ መካከለኛው መንገድ እንዲመጣ ታሳቢ ያደረገ ጽንሰ ሐሳብ ነው ያለው። وَإِذَا قِيلَ لَهُمْ تَعَالَوْا إِلَى مَا أَنزَلَ اللَّهُ وَإِلَى الرَّسُولِ قَالُوا حَسْبُنَا مَا وَجَدْنَا عَلَيْهِ آبَاءَنَا ቁርአን ሃይማኖታዊ ስራዎችን ብቻ የጸሎት ስራዎችን ብቻ መለኮታዊ ስራዎችን ብቻ ሳይሆን የማህበራዊና ኢኮኖሚያዊ እንደዚሁም የሀገርን ጉዳይ በተለይ የሰዎች አብሮ መኖር ጉዳይ ላይ የሀገራችን ትልቁና ታላላቅ አጀንዳ ከሆኑት አንዱ የሰላምና ደህንነት ጉዳይ ነው። ይህንን ቁርአን እንዴት ነው የሚያስተምረው የምለው ሁልጊዜ አጉልተን የምናስተምር ጉዳይ እስከሆነ ድረስ የቁርአን አስተምሮ ይህንን ትኩረት ሰጥቶ የሚያስተምር በመሆኑ ጥሩ አጋጣሚ ነበር። ቁርአን
ውድድሩ ሲከናወን በሀገር አቀፍ ደረጃ እንደመሆኑ መጠን 14ቱም ክልሎች ተሳታፊ እንዲሆኑ የማድረግ ስራዎች ተሰርተዋል። በዋናነት በዚህ ወር ለማድረግ ያሰብንበት ትልቁ ምክንያት እንደሚታወቀው ረመዳን ነው። ረመዳን ደግሞ ቁርአን የወረደበት ወር ነውና ያንን መሰረት በማድረግ በዚህ ወር ለማከናወን የታሰበበት መሰረታዊ ሐሳብ እሱ ነው። ከዛ ባለፈ ከ14ቱ ክልሎች ከደቡብ ምዕራብ ኢትዮጵያና ከጋምቤላ ክልል በስተቀር ሁሉም ክልሎች በሚባል ደረጃ ተወዳዳሪዎቻቸው ልከዋል። እነሱም ተወዳዳሪዎቻቸውን ሲልኩ በየዞንና በየወረዳ የማጣሪያ ፕሮግራሞቻቸውን አድርገው ክልሉን የሚወክሉ ተወካዮቻቸውን ነው ወደ ሴንተር የላኩት። ومن آياته أن خلق لكم من أنفسكم أزواجا لتسكنوا ሀገር አቀፍ የቁርአን ውድድር ስናካሄድ ይህንን አርማ ቁርአን የሰላምና የእውቀት ምንጭ የሁሉ ደግ ስራ ደግ አመለካከት የመልካም እምነት ምንጭ እንደሆነ ሁሉ በተለይ ስለ ሰላምና ስለ እውቀት ያለው ሚና ምንድነው የሚለውን ሰው እንዲረዳ የማድረግ ማለት ነው። ውድድሩ ታዲያ ይህንን ያስተምራል ማለት ሳይሆን በውድድሩ አማካይነት የቁርአንን ታላቅነት በሀገራችን ላይ ደግሞ ትልቅ እሱን የማስተማር ትልቅ ስራ ትልቅ ቦታ እንዳለው እንደዚሁም ልጆቻችን በቁርአን አነባብ ላይ ዓለም አቀፍ ውድድር እንደሚሳተፉ ሁሉ በሀገር ደረጃ ተፈካክሮ እስቲ ችሎታቸው ይታይ በማለት ከሁሉም ክልል 27 ወንድና 7 ሴቶችን በማምጣት አወዳደር። የሀገር አቀፍ የቁርአን ውድድሩ ላይ አማራ ክልልን ወክሎ ለፍጻሜ የደረሰው መሐመድ አወል አደም፣ እንደዚሁም ከኦሮሚያ ክልል ተወዳዳሪያችን ሰላሐዲን አብዱራህማን፣ ከሶማሌ ክልል አብዱላሂ ዑስማን ባህር ጂሎ ሶስቱም ወደ መድረክ እየመጡ ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በአጠቃላይ 55 ተወዳዳሪዎችን ነበር ከ14 ክልል የጠበቅነው፣ 2 ወንድ 1 ሴት። በድምሩ አንድ ክልል 3 ተወዳዳሪዎችን ነበረ እንዲልክ የፈለግነው። ነገር ግን ከነበረው የጊዜ ሁኔታ አኳያ አንዳንድ ክልሎች ቀደም ሲል እንዳልኩት 2 ክልሎች ምንም ተወዳዳሪ ያላኩ፣ አንዳንድ ክልሎች ደግሞ አንድ ተወዳዳሪ የላኩበት ተጨባጭ አለ። አንዳንድ ክልሎች ደግሞ ተወዳዳሪዎቻቸው መድረስ ካለባቸው ዘግይተው ውድድሩ ሲጠናቀቅ የደረሱን ተወዳዳሪዎች አሏቸው። ተወዳዳሪዎች በሁለት መልኩ ወደ ከተማው መጥተዋል። አንድ በየብስ ነው፣ አንዱ በአየር ነው። በአጠቃላይ ከጠበቅነው 55 ተወዳዳሪ 27 ወንድና 7 ሴቶች ናቸው ውድድሩ ላይ የቀረቡት። 14 ሴቶችን እንጠብቅ ነበረ፣ የተገኙልን 7 ሴቶች ናቸው። በማጣሪያ ውድድር ላይ 27 ወንዶችንና 7 ሴቶችን የማጣሪያ ውድድሩን ካከናወንም በኋላ 2 ቀን በወሰደ የፈተና እና የውድድር ጊዜ 3 ለፋይናል የሚቀርቡ ከወንድም ከሴትም 3 ተወዳዳሪዎችን ማለፍ ችለዋል። በዛ መሰረት መጋቢት 7 በተከናወነው የጎዳና ላይ ኢፍጣር 5 መርሃ ግብር ላይ ይህንን ሀገር አቀፍ የቁርአን ውድድር ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ የፋይናል ውድድሩ ማድረግ ተችሏል። በማጣሪያ ውድድር ላይ ያለፉ 3 ተወዳዳሪዎች ከወንድ ያለፉት አንደኛ ከኦሮሚያን ወክሎ የመጣው ተወዳዳሪ ሰላሐዲን አብዱራህማን፣ እንደዚሁም ደግሞ ሶማሌ ክልልን ወክሎ የመጣው አብዱላሂ ዑስማን፣ እንደዚሁም አማራ ክልልን ወክሎ የመጣው ደግሞ መሐመድ አወል ነበር ያለፉት። በተመሳሳይ ከሴቶቹ እንደዚሁ ያለፉት ሐፍሳ ከድር ከአማራ ክልል፣ ሱንዱስ አብዱራህማን ደግሞ ከኦሮሚያና አሲያ መሐመድ ኑር ደግሞ ከሶማሌ ነበር ያለፉት። በሁለቱም መልኩ እነዚህ ውድድሮች ወደ ፋይናል አደረሷቸው። በፋይናሉ ሂደት ላይ አብዮት አደባባይ በነበረ ዝግጅት በርካታ ህዝብ በታደመበት የኢፍጣር ዝግጅት በተከናወነበት ሁኔታ ላይ የፋይናል ውድድሩ ማከናወን ተችሏል ማለት ነው። ያ አዩሃ አለዚነ አመኑ ዐለይኩም አንፉሰኩም ላ የضرኩም መን ضل ኢዛ እህተደይቱም
إلى الله مرجعكم جميعا فينبئكم بما كنتم تعملون. ለመጀመሪያ ጊዜ ጠቅላይ ምክር ቤቱ ተሰርቶ የማይታወቅ ሽልማት መኪና ሽልማት ከፍ አድርጎ አንደኛ ለወጡት መኪና ሽልማት፣ ሁለተኛ ለወጡት ሐጅና 500,000፣ ሶስተኛ ለወጡት 300,000 በማድረግ በዚህ አይነት ሞራል እንዲኖራቸውና ታዳጊው ቁርአን በማስተማር ላይም ንቃት እንዲኖረው ለማደፋፈር የተደረገ ነው። እዚሁ እንግዲህ አሸናፊዎቹ ወደ ክልላቸው ሲመለሱ ትልቅ ሚና አለው። ትናንትና ለምሳሌ አንደኛ የወጣውን ሸኝትን ወደ አሰላ ስንወስደው ጠቅላላ በዛ ሀገር ላይ በዛ ከተማ ላይ የቁርአን መልእክት በሰፊው የተላለፈበት መንግስት አካልና ህዝብ መጥቶ የቁርአንን የሰላም ሚና የደህንነት ሚና በሰፊው የተወራበት ልጆቻችንም በእውቀት ደረጃ እንዲህ ያለ ውድድር ላይ አሸናፊ መሆናቸው ህብረተሰቡ የሚገባውን ጠቅላይ ምክር ቤቱ ምስጋና ልጆቻችን በዛ አይነት በማስተማራቸው ብሎ ያመሰገነበት ሁኔታ ነበረ። ስለዚህ ሰፊ መልእክትና ሚና ነው ያለው ይሄ ውድድር ማለት ነው። በዚህ እንግዲህ አንደኛ ከሁሉም ክልል መምጣታቸው ይሄ ጉዳይ ሁሉንም ክልል እንቅስቃሴና የቁርአንን አክባሪነት ከዚሁ እንዲማሩ የማድረግ በተለይ በዚህ ወር የቁርአን ወር ነውና ሰው ሁሉ ትኩረት ሰጥቶ ቁርአንን በየቦታው በደንብ እንዲያስተምር ያሉት ማዕከላት እንዲጠናከሩ የማድረግ ስራ ነው የተሰራውና ከሁሉም በላይ ፋይዳው ዜጋ ከተማረ በተለይ ከአላህ የመጣውን መልእክት መሰረት አድርጎ ትምህርቱ ዘመናዊው ሃይማኖታዊው በደንብ አድርጎ ከተማረ መልካም ዜጋ ይሆናል። መልካም ዜጋ ሲሆን ደግሞ የሀገሪቱ መሪ ይሆናል። ሀገሪቱን በሰላም በፍቅር ህብረተሰቡ አብሮ እንዲኖር የማድረግ ስራ ላይ ትልቅ ሚና ይኖረዋል ማለት ነው። حي على الصلاة حي على الصلاة حي على الفلاح حي على الفلاح. ሽልማቱ ዳጎስ ያለ መሆኑ ለሌሎችም ጊዜ በሚደረጉ በቀጣይ ለሚደረጉ መርሃ ግብሮችም ወጣቶች እንዲዘጋጁ ከሽልማቱ ባሻገር መንፈሳቸውን በሚያርቁበት መንፈስ በሚያርቁበት ማንነታቸውን በሚያስተካክሉበት መንገድ እንኳን መሰል ሽልማቶችን እንደሚያገኙና እንደሚያወዳድርም ጭምር በቀጣይም ከዚህ የተሻለ ነገር ይዘን እንድንቀርብ ተወዳዳሪም በጥሩ ሁኔታ ተዘጋጅቶ እንዲመጣ የሚያስችል ነውና በዚህ መልኩ ነው ፍጻሜውን ያደረገው። وكان ذلك على الله يسيرا يا أيها الناس قد جاءكم الرسول بالحق من ربكم فآمنوا خيرا لكم. ከነበረው አጭር ጊዜ አኳያ ውድድሩ ያገኘንበት ከቁጥር ማኳያ በጣም ጥሩ ነው። ምክንያቱም በአጭር ጊዜ ፕሮጀክቱ ይፋ ሲደረግ ክልሎች የሰጡት ምላሽ ለውድድሩ የሰጡት ትኩረትና ቦታ ትልቅ ነው። አንዳንድ ቦታዎች ላይ ምን አይነት ክፍተት አሉ የሚሉትን መመልከት ተችሏል። ቀደም ሲል ኦሮሚያን ወክላ ያሸነፈችዋ ሴት ተወዳዳሪ ለፋይናል የደረሰችው ሴት ተወዳዳሪ የ10 ዓመት ሴት ናት። የ10 ዓመት ህፃን ናት፣ ሱንዱስ አብድራህማን ማለት ነው። እንደዚሁም ደግሞ በውድድሩ ላይ በትንሽ እድሜው ደግሞ ወንድ ደግሞ የ15 ዓመት ተወዳዳሪ በሐረዲን ከሃላባ ወይም ደግሞ ደቡብ ኢትዮጵያን ወክሎ የመጣ ተወዳዳሪ አለ። ትልቁ እድሜ ደግሞ 28 ነው በውድድሩ ላይ የነበረውና የእድሜ ጋፑንም ስናየው ውድድሩ በወጣቶች መካከልና በታዳጊዎች መካከል የነበረ ስለነበረ ወጣቱ ምን ያህል ለመንፈሳዊ ቀናኢነት ዝግጁ እንደሆነ ማሳያ ነው። ውድድሩ የቁርአን ነው ስንል ቁርአን ውድድሩ ሂፍዝ ነው። ሂፍዝ ማለት ደግሞ ቁርአን 114 ምዕራፎች አሉት።
30 ምዕራፎች አሉት። በአጠቃላይ 114 አናቅስቶች አሉት። በእነዚህ 114 አናቅስቶች በቃላቸው የሚያውቁ ናቸው ሁሉም ተወዳዳሪዎች። መጽሐፍ ሳያዩ በቃላቸው የትኛውን ቦታ ሲጠየቁ የሚያነበንቡ ማለት ነው። ሂፍዝ ማለት ነው። ስለዚህ ውድድሩ የነበረው ዳኞች በሚጠይቋቸው የትኛውን መልኩ ያለን ጥያቄዎች የትኛውን ቦታ ላይ እነሱ ቀጥሎ ያንን ነገር በማለት የሚወዳደሩበት ነው። ሂፍዝ ሲባል በቃል የሚነበን ማለት ነው። ከዚያ አኳያ በርካታ ጥቅሞችን አግኝተናል። ለወደፊት ትምህርት የሚሆኑ ነገሮች አይተናል። ከውድድሩ አኳያ የመጀመሪያ አይመስልም። ከተቋም አኳያ በርካታ ጥቅሞች የተገኙበት፣ በርካታ ክልሎች እርስ በራሳቸው እንዲገናኙ የተደረገበት፣ እግረ መንገድም ደግሞ ለተወዳዳሪዎች ከመሪ ሐሳቡ አኳያ ስልጠናዎችና የተፈለገውን ነጥቦች የተረዳበት፣ በየትኛውም መልኩ ወጥቶ ለመግባት፣ ለመኖር፣ ለመማር፣ ለመንቀሳቀስ በየትኛውም መልኩ እውቀትን መሰረት ያደረገ ምን ያስከትላል ከሚል አኳያ ሁሉም ሰው ሰላሙን መጠበቅ አለበት ከሚል ጽንሰ ሐሳብ አኳያ ምክሮችም የተለገሱበት፣ በርካታ የእስልምና ጉዳይ ስኮላሮች ለማህበረሰቡ ትምህርት የሰጡበት፣ የቀጥታ ስርጭቶች ውድድሮች አግኝተው ዓለም አቀፍ ትኩረት ያገኙበት ተጨባጭ ነው የነበረው። أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات. ባለፈው የተካሄደው የአዛንና የቁርአን ዓለም አቀፍ ውድድር ነው። እሱም ዓለም አቀፋዊ ይዘት ያለውና በተቻለ መጠን የኢትዮጵያን የእስልምና ታሪክ ለማጉላት እንደዚሁም አሁን ያለውን የሪፎርም ሁኔታ በተለይ ጠቅላይ ምክር ቤቱ የእስልምና ጉዳዮች ጠቅላይ ምክር ቤቱ ያለበትን የህዳሴ እና ሪፎርም እንቅስቃሴ የማጉላት ነው። በሶስተኛ ደረጃ በሀገራችን ላይ የቁርአን ማቅራትና ቁርአንን በቃል የማስሐፈዝ ስራ በጣም የቆየና በአሁኑ ሰዓት ማዕከላት በየቦታው ተደርጎላቸው የቦርዲንግ ስኩል በየቦታው የተሰራጩበት ጊዜና ሐፊዞች ከሀገራችን ተርፎ ወደ ውጭም ሀገር እየሄዱ ኢማም የሆኑበት ሁኔታ ያለ ነው። ይህንን የበለጠ ለማበልጸግና ለማልማት ይህንን እንቅስቃሴ በበለጠ ለማዘመን የተደረገ የቁርአን ውድድርና እንደዚሁም የአዛን ነው። የቁርአኑ መንስኤ እንግዲህ ለሁለተኛ ጊዜ ነው የተካሄደው። ማንኛውም ሀገር በአሁኑ ሰዓት እስላም ዓለም ላይ ያሉ ሀገሮች ዓለም አቀፍ የቁርአን ውድድር ያካሂዳሉ። ዘንድሮ ጠቅላይ ምክር ቤቱና ዘይድ ብን ሳቢት ድርጅት አብሮ በቅንጅት የሰሩት ዓለም አቀፍ ውድድር ነበረ። የቁርአኑ ይህን መልክ የያዘና ዓላማው ይሄ ሲሆን በሁለተኛ ደረጃ አዛን ነበረ። አላሁ አክበር አዛን ሲባል ቁርአንን ሰላትን ህብረተሰቡ ወደ ሰላት የመጥራት የጥሪ ስነ ስርዓት ነው። ይህ ስርዓት መጀመሪያ የተካሄደው መካ ላይ የሀበሻ ትውልድ በሆነው የተከበሩ ሐድረት ቢላል ኢብኑ ረባህ ነው። ከዚህ የተነሳ በሀገራችንም የአዛን እንቅስቃሴ የአዛን ስነ ስርዓት ይህንን ታሪክ የሚያስታውስ መሆን አለበት በሚል
ደረጃ ለመጀመሪያ ጊዜ ላቅ ያሉ ዓለም አቀፍ ላይ በአዛን የታወቁ ከተለያዩ ሀገራት የመጡ ኢትዮጵያን ጨምሮ በዛ በስታዲየሙ አዛንን ሲያሰሙ ከዛ ተወዳድረው ደግሞ አሸናፊ የተሸለመበት ፕሮግራም ነበረ። በጣም ይሄም እንግዲህ ቀደም ሲል ኢትዮጵያ ከማንኛውም ሌላ ሀገር በፊት እስልምናን በመቀበልና እንቅስቃሴውንም በማጉላት የተሰራ መሆኑን የበለጠ ታሪኩን ለማስረጽ ነው እና ለማስታወስ ነበር። إن أنتم ضربتم في الأرض فأصابتكم مصيبة الموت تحبسونهما من بعد الصلاة فيقسمان بالله إن ارتبتم لا نشتري به ثمنا ولو كان ذا قربى ولا نكتم ኢትዮጵያና እስልምና በጋራ ስታያይዛቸው በርካታ የሆኑ የጋራ ዳራ አላቸው። ታሪካዊ ዳራቸው ከቁረይሾች ነብዩ ሰለላሁ ዐለይሂ ወሰለምና ባልደረቦቻቸውን ከማስቸገር እና ከማሳደድ ጋር ተያይዞ አስሐብ ነጃሺ ከመቀበል ጋር ተያይዞ ሲያስተናግዳቸው ጀምሮ ከመዲና ቀጥሎ እስልምና የገባበት ትልቁ ሀገር ኢትዮጵያ ነው። ያንን ተከትሎ እዚህ ሀገር ላይ ይህንን ሀገር አቀፍ የቁርአን ውድድር ማዘጋጀት በዓለም አቀፍ ደረጃ ቁጥራቸው ወደ 60 የሚጠጉ ሀገራት ተወዳዳሪዎች የመጡበት እነዛም ተወዳዳሪዎች ደግሞ ውድድሩ ለሁለተኛ ጊዜ ነው የተዘጋጀው። በሀገር ደረጃ በርካታ ልምዶችን ሀገር ያለችበትን የማህበራዊና ኢኮኖሚ እንዲሁም የቱሪስት መስህቦችን የተመለከቱበት ሀገር በጉልህ መልኩ የተተዋወቀበት ለዚህም ደግሞ የቱሪዝም ሚኒስቴር መስሪያ ቤት ትልቅ እገዛ ያደረገበት መድረክ ነበረ። መድረኩ ላይ የተለያዩ ሀገራት አቅማቸውን የታየበት ምን ድረስ ናቸው የሚለውም የተፈተሸበትና ከዛም አልፎ የኛ ልጆች በምን ደረጃ ላይ ይገኛሉ የሚለውንም የተመለከትንበት ነበር። የዚህም የሀገር አቀፍ ውድድሩ አንደኛው ቁም ነገሩ ምንድነው? ለዚህ ዓለም አቀፍ ውድድር ኢትዮጵያን የሚወክሉ ተወካዮችን የሚሰየምበትም ጭምር ነው። ስለዚህ እንደ ሀገር እዚህም ሀገር ላይ አይደለም የተለያዩ ሀገራቶች ላይ ውድድሮች በየጊዜው ይከናወናሉ። እነዛን ውክልና የሚያገኙ በዚህ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሸናፊ የሆኑ ተወዳዳሪዎች ናቸው ተወካይ ሆነው የሚቀርቡት። ስለዚህ እዚህ ያገኙትን ዳጎስ ካለ ሽልማት ባሻገር እዛም የተሻለውን ነገር ያገኙበት ተጨባጭ ነው ያለውና ለቀጣይም ውድድር አቅምን የሚያሳድግ ዓለም አቀፍ ውድድርም ተሳታፊ እንዲሆኑ የሚያስችል እድልንም ጭምር የፈጠረ በዓለም አቀፉና በሀገር አቀፉ መካከል ደግሞ ክፍተቶችን ያጠበበበት ነበረ። ምክንያቱም ቀደም ሲል ዓለም አቀፍ ውድድሮች 2 ጊዜ መከናወናቸውን ተከትሎ የሀገር ውስጥ ውድድር ምን መምሰል አለበት የሚለውን ክፍተት በመሙላት በኩል ትልቅ ሚና ነበረው። ስለ ኢትዮጵያ እስላም ታሪክ ሲወራ የራሴ የሆነ የጥናትና የድርሰት ስራ ስሰራ የነበረበት ሁኔታ ነው። ከዚህ የተነሳ በጣም ይመለከተኛል ይህ ጥያቄ ማለት ነው። የኔ የማስተር ዲግሪ የሰራሁት በዚህ ዙሪያ ነው። የእስላም ስልጣኔ በሀበሻ በኢትዮጵያ በሚል ነው ማስተርን የሰራሁት ማለት ነው። ያንን የሰራሁትም ወደ አራት ሀገሮችን ኢትዮጵያን ጨምሮ ግብፅን፣ ሱዳንን፣ እንግሊዝን መሰረት አድርጌ የሰራሁት ሪሰርች ነው እና ከዚህ የተነሳ ይሄ ዓለም አቀፍ እንቅስቃሴ እስላማዊ እንቅስቃሴ በሀገራችን ላይ በተለይ በውድድር መልክ በሚደረግበት ሁኔታ አንድ ትልቅ ኢትዮጵያን ማንነት የማሳወቅ ሚናው ጎልቶ የሚታየው ብዥታ አለ። እኛ እንግዲህ ውጪ ሰላም ዓለም ላይ ሄደን በትምህርት ዙሪያም ከሰዎቹ ጋር ስንገናኝ ፕሮፌሰሮች ጭምር ስለ ኢትዮጵያ አያውቁ። አባታችን አያቶቻችን እስላም መሆኑን አይቀበሉ።
እስከ አለማቀበል ድረስ የደረሰበት ብዥታ አለ። ያንን ብዥታ የመቀየር ስራ ተሰርቷል። በአንድ በኩል በቅርብ ጊዜ ወደ ከ20 ዓመት ወዲህ ማለት ነው ብዙ የዚህ ስራ ጥናታዊ ስራዎች ተሰርቶ ኮንፈረንሶች፣ ዓለም አቀፍ ሲምፖዚየሞች ተሰርቶ በተለይ የአረብኛን በሀገራችን ላይ ያለው ሚና በጣም አጉልቶ የተሰራበት ሁኔታ ነው ያለው። በዚህ እንግዲህ አዲስ አበባ ዩኒቨርሲቲ ብዙ ስራ ሰርታለች። በተለይ አረብኛ ቋንቋን በማስተርና በፒኤችዲ ደረጃ ድረስ እንዲሰራ በማድረግ ወደ እንግዲህ ቢያንስ 15 ዓመታት ያስቆጠረ ስራ እየተሰራ ነው ያለው እና በዚህ ዙሪያ የአካዳሚክ ስራ በተለይ ማኑስክሪፕቶችን፣ የእጅ ጽሁፎችን የአረብኛ ታሪካዊ ሚናቸውን በማምጣት በማጉላት በተለይ በሙዚየም ደረጃ የማስቀመጥ እንቅስቃሴ አለ። ይሄ ሁሉ ምንን ያመለክታል ማለት ነው? የኢትዮጵያን የእስላም ታሪክ ህዳሴ ስራ እየተሰራ ነው ያለው። ኢትዮጵያን ወክለው የሚሳተፉ ተወዳዳሪዎችን ውድድሩ እንደመለየቱ ባሻገርም ኢትዮጵያን የሚወክሉ ተወዳዳሪዎች በየትኛውም ዓለም አቀፍ መድረክ ላይ ሲቀርቡ ኢትዮጵያን የሚያስተዋውቁበት፣ ኢትዮጵያን መስህቦች ለዓለም ህዝብ የሚያሳዩበት፣ ኢትዮጵያ ማለት ምን እንደሆነች የሚገልጹበት የተለያዩ ቁም ነገሮችን የሚያስጨብጡ ዶክመንቶችንም ሆኑ ስልጠናዎችንም የመስጠት ሂደቶች አሉ። ከዚህ በፊትም ሲካሄዱ በተመሳሳይ መልኩ መሰል ሂደቶች ተሄደዋሉ። አሁን ግን በፊት ከነበሩ ተጨማሪ ግብዓቶችንም ከማሟላት አኳያ መሰል ስልጠናዎችን በመስጠት በዓለም አቀፍ መድረክ ላይ የኢትዮጵያን ባንዲራ ከፍ ከማድረግ ባሻገር ሀገሪቷን የማስተዋወቅ ሰዎች እንዲመጡ እንዲጎበኙ የማድረግ እና እዚህ ያሉ መስህቦችንና ታሪካዊ ዳራዎችን እንዲመለከቱ የማስቻለም ተመጋጋቢ በተለይ ከኢትዮጵያ ቱሪዝም ሚኒስቴር ጋር ከኢፌዴሪ ቱሪዝም ሚኒስቴር መስሪያ ቤት ጋር በጋራ ሆኖ የመስራት ልምዱም አለ። በቀጣይም በጋራ የሚሰሯቸው ሜሞራንደም ኦፍ አግሪመንቶች ስላሉ በዛ ሂደት ውስጥ የሚከናወን ነው የሚሆነው። ትልቁ ቁም ነገር ግን ያለው እዚህ ጋር ምንድነው? ሀገርን ወክለው የሚሄዱ ሰዎች እችን ሀገር ሲወክሉ ባንዲራ ከፍ ሲያደርጉ በአንድም በሌላ መልኩ ሀገር ላይ የሚሰጠው አሻራ ትልቅ ነውና ያንን ከማጉላት አኳያ የተወዳዳሪ ቁጥሮቻችንን በየጊዜው ከማሳደግ አኳያ ተፈላጊነትና ተወዳዳሪነታችንን ከፍ ከማድረግ አኳያ የሀገር ውስጥ ውድድር ከየትኛውም ጊዜ በላይ ትልቅን ድርሻ ይይዛልና በሀገር ውስጥ ውድድር በምናሳየው ጉልህ ሚና ላይ ዓለም አቀፍ መድረኮች ላይ የምናሳትፋቸው ተወዳዳሪዎች ቁጥርንም ከመጨመርም ከማሳደግም አኳያ በቀጣይ የምንሰራው ይሆናል ማለት ነው። የኢትዮጵያን ትክክለኛ መልኳን ማሳየት በተለይ ሙስሊሙ ማህበረሰብ በምን አይነት ሁኔታ ተከብሮ ሃይማኖቱም ተከብሮ ዲኑንም በሚገባ በማስፋፋት ደረጃ እንዳለ የሚታይበት ሁኔታ ነው ሲሰራ የነበረው ማለት ነው። ዒድን ስናሳልፍ በዓሉን ስናሳልፍ አጠገባችን ያሉ ጎረቤታችን የሆኑ እንደዚሁም መንደሮቻችን ላይ የምናውቃቸው በተለያዩ አካባቢዎች በተፈጥሮም በሰው ሰራሽም አደጋ የተፈናቀሉ ወገኖችን ከማሰብ ከማገዝ በዓሉን የደስታ ከማድረግ አብሮ ከመካፈልና ከመቋረስ ያለንን ከማካፈል ሁላችንም ደስታችንን በሁላችንም እጅ ላይ እንድናደርግ በተለይም የማናችንም የሰው ልጅ ደስታ መመዘኛው ለራሱ መብቃቃት አይደለም፣ ለሰው መትረፍ ነው። ጠቃሚ ሰው ብሎ ማለት ከራሱ አልፎ ለሌሎች የሚያካፍል ነው፣ የሚያቋድስ ነውና በዓሉም የሁሉም ሰው የደስታ እንዲሆን የሰላም እንዲሆን ሁላችንም አቅማችን በፈቀደው ልክ ከጎረቤታችን በመነሳት ቤተሰቦቻችንን በመመልከት በመጠየቅም ያለንንም በማካፈል በዓሉ የደስታ የሰላም እንዲሆንልን ሁላችንም የበኩላችንን አሻራና ሚና እንድንወጣ አደራ እላለሁ። በዓሉ የደስታ የሰላም የእድገት እንዲሆንልን እመኛለሁ። ሀገራችንን አላህ ሰላም ያድርግልን። ሀገሬ ቲቪም እንግዳ አድርጎ ስለጋበዘን በጣም እጅግ አድርገን እናመሰግናለን። መጪው ጊዜ ለሀገራችን ብሩህ ተስፋ ይሆናል፣ በልጆቿም ሀገራችን ትኮራለች ብለን እናስባለን። ለዛ ግን ከሁሉም በላይ ሰላም ያስፈልጋል። የሰላሙ ሚና ደግሞ ባለቤት እኔና እናንተ ነንና በዚህ ሂደት ውስጥ ኃላፊነታችንን በመወጣት ከምን ጊዜውም በላይ ለሀገራችን ሰላም መሆን ውስጥ ሚናችንን እንወጣ ለማለት እፈልጋለሁ። ለነበረን ሁሉ መልካም ጊዜ ሀገሬን ቲቪ እና መላ ባልደረባችሁን አመስገን እፈልጋለሁ። አመሰግናለሁ። ሁሉም ነገር በጥሩ ሁኔታ ሲፈጸም
ምስጋና ይገባዋል። አላህ ሱብሓነሁ ወተዓላ ከሁሉም በላይ መሰገነው እሱ ነው። በሰላም እንድንጾም በሰላም እንድናገባድደው በማድረጉ ጠቅላላ የኢትዮጵያ ሙስሊም ሆነ ክርስቲያኑም በነገራችን ላይ ጾም ላይ ነው ያለው። ሁሉም እንኳን ደስ አላችሁ ነው የምንለው። በዚህ በምክር ቤቱ ስም ምንም የምሰማኝን የዚህን በሰላም የማገባደድና ለዒድ መድረሳችን የሁላችን ደስታ ይሆን። የረድኤት እንደዚሁም የበለጠ ህብረተሰቡ ወደ ፍቅር ወደ አብሮ ሰላማዊ አብሮ መኖርን የተማረበትና ትልቅ ትምህርት ቤት ሆኖ የሚቀጥለው ዓመት በሰላም ያድርሰን በማለት ደስታና እንደዚሁም መልካም ምኞቴን ማስተላለፍ ፈልጋለሁ።